ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ሰሞኑን እንግዲህ በጣም የሚያሳዝን ዜናዎችን እየሰማን ነው ያለነው። በእውነቱ አሁን ደግሞ በጣም የሚያሳዝን አንድ ዜና ተሰምቷል። በእውነት ሰሞኑን የቀነኒ አዱኛ እንግዲህ ሁላችንንም ያሳዘነ ሁላችንንም ቅስማችንን የሰበረ እቺ ሞዴል የሆነች ወጣት አባትየው እንደውም ለፍቼ አስተምሬ ለዚህ ነው ወይ የለፋሁት ለዚህ ነው ወይ ያስተማርኩት ልጄን ብለው በሚያሳዝን ሁኔታ ህዝቡን በሚያስለቅስ ሁኔታ የልጄን ፍትህ ፈልጋለሁ ብለው ሲናገሩ ነበርና ሁላችንም እንግዲህ በዚህ ዙሪያ ላይ ያዘንን መንግስት ወንጀለኛውን አጣርቶ ሊያጣራልን ይገባል እያልን ስንጮህ ነበረ። እኔም በተደጋጋሚ ጊዜ እንግዲህ ወጥቼ ለዚች ወጣት ልጅ ድምጼን ሳሰማ ነበር። እንደውም አባትየው እስከዛሬ በመንግስት አካላት አልተጠየቁም። ልጃቸውን አጥተው ምንድነው የምታውቁት ነገር አለው ተብሎ አልተጠየቁም ብዬ በሰራሁትን ቪዲዮ ብዙዎቻችሁ ነቅፋችሁኛል። አባትየው ምን ያርግ? አባትየው ናቸው ወይ ወንጀለኛ? አባትየው ናቸው ወይ የሚጠየቁት? ምናምን የሚሉ እንትኖችን መረጃዎች በብዛት ደርሰውኛልና አባትየው ወንጀለኛ ናቸው አባትየው ይጠየቁ ማለቴ ሳይሆን እንደ አባት እና አባት እንደመሆናቸው መጠን ልጃችሁ ከዚህ ቀደም ያስቸግራት ሰው አለ ወይ? እንደዚህ የሚያስፈራራት ሰው አለ ወይ? የነገረቻችሁ ነገር አለ ወይ? የምታውቁት ነገር አለ ወይ? መቼም አባት ናቸውና ከዚህ ቀደም የተናገረችው ካለ ምናምን እንደ ፖሊስ እንደ መርማሪ ሊጠየቁ ይገባል ነው እንጂ ያልኩት እንደ ወንጀል አይደለም ያልኩትና በዚህ አጋጣሚ እንዲጣራልኝ እወዳለሁ። የሚደርሱኝ መረጃዎች ትንሽ ከበድ ያሉ ስለሆኑ ለማጣራት ብዬ ነው። ፈጣሪ እንግዲህ እሷንም ነፍሷን ይማር፣ ወንጀላኛውንም ፈጣሪ አጣርቶ ያውጣልን። አሁን ደግሞ በዛሬው ቀን ደግሞ በጣም የሚያሳዝን በጣም ቅስምን የሚሰብር ከባድ ሀዘንን ሰምተናል። በርከት ያሉ ወጣቶች በአንድ ጊዜ በሚያሳዝን ሁኔታ በአንድ ትራንስፖርት እየሄዱ አርፈዋል። በእውነት ወደ ማይቀረው ዓለም ሁላችንም መንገደኛ ነን። በነገራችን ቀኑንና ሰዓቱን ጊዜውን ነው እንጂ የማናውቀው ሁላችንም ቀን አለን። ለሁላችንም ቲኬት ተቆርጧል። ምናልባት እኔም ይሄን ቪዲዮ ሪከርድ እያደረኩ ነው ወደ እናንተ አላድርሰው ማን ነው የሚያውቀው? ፈጣሪ ነው የሚያውቀው። በእውነት ነው የምለው ቅስፈታዊ ነገሮች ምን እንደሚያመጡ አላቅምና ብዙዎቻችሁ ምናልባት ይህንን ቪዲዮ ስጠቀም የጆሲን ፎቶ ስጠቀም ጆሲም የሱንም እዚህ ውስጥ ቪዲዮዎችን ፎቶዎቹን ስታዩ ምንድነው እሱ ጆሲ ላይ የተፈጠረው ነገር የምትሉ ሰዎች ካላችሁ ድንገት ጆሲ እዚህ ውስጥ ነበረ ትራንስፖርት ውስጥ ያውን ከልጆቹ ጋር አብሮ ነበርና አብሮ ልጆቹ ምንድን ያሉኝ አለ እቺ ታሪካዊ ቀን ነች የዛሬዋ ቀንና ከጆሲ ጋር ፎቶ እንነሳ ብለው ከጆሲ ይዘውኝ ፎቶ ተነስተን አብረን አውርተን በእምነታቸው በጥንካሬያቸው እኔም ገርሞኝም እቺማ ታሪካዊ ቀን ነች ተብሎ ምሳ አብረን በልተን ለቤተክርስቲያኑ ያቀረቡት መጽሐፍ ላይ ፊርማቸውን አኑረው ተፈራርመን በፍቅር በሰላም ሳትበሉ አትሄዱም ብዬ በልተው በሰላም ነው የተለያየ ነው። ከሄዱ በኋላ ግን መንገድ ላይ ይህንን ሀዘን ሰማን። ታሪካዊ ቀነች ያሉት እውነት አውቀዋት ነበር ወይ? የምትሄድበት ቀነች ወይ? ከባድ ሀዘን ውስጥ ነው ያሉት። ምን ነው ባላወቋቸው ኖሮ የሚል በጣም በሚያሳዝን ሁኔታ አንድ ጽሁፍን ጆሲ አጋርቶናል እና ይሄንን ለዛም ነው የሱን ፎቶዎች እዚህ ጋር የተጠቀምኩት። ከባድ ሀዘኖች ናቸው የገጠሙት። እንግዲህ ቤተክርስቲያን ሄደው አመታዊ ክብርን አክብረው የቤተክርስቲያን ልጆች ናቸው፣ ወጣቶች ናቸው፣ ለቤተክርስቲያን የሚቆሙ ናቸውና ቤተክርስቲያንን አክብረው ተሳልመው ወደ ቤታቸው እንግዲህ በረከቱን ሁሉን ነገር ተቋርሰው የሚያገቡትንም ስለታቸውንም ስለቴ ሰመረ ብለው ስለታቸውንም አስገብተው ወደ ቤታቸው እንግዲህ ሲመለሱ በመንገድ ላይ የእግዚአብሔር ሙሽራ ሆነው ቀርተዋል። በእውነት በጣም ያሳዝናል። በእውነት በጣም ያሳዝናል። እንግዲህ እንዲህ ነን ሁላችንም። በነገራችን ላይ ሁላችንም እንደዚህ ነን። ሞት ድንገት ይመጣል። እኔ ሁልጊዜ የምለው በጣም ማዝነው በጣም እንደዚህ ያየሁትን በቅርበት ያየሁት አንድ ልጅ ነው ከትምህርት ቤት መጣ ምሳ ልትበላ የምሳቃ ስታወጣ በዛው ምሳቃው መታት። የምሳቃ ሳብ ስታረግ ጾመኛ ደግሞ ልክ በዚህ ወቅት ላይ እንደ ጾመኛ የምሳቃ ልታወጣ ሳብ ስታረግ የእንትኑ መታት። እናቷ ብቻ ነች እዛ ጋር ያየቻት። እናቷ ብቻ ሰው አልነበረም። እናቷ ምግብ እየሰራች ነው። እሷ ምግብ የምትበላበት ሳል ስታመጣ በዛው ቀርታለች። እና ይሄ ነው የሚባል ነገር የለም። ከትምህርት ቤት ውላ ለምሳ ስትመጣ በዛች ከስፈሱስ በዛች ነካ አረገቻት በዛው። እና ጊዜውን አናውቀው፣ የሞትን ጊዜ አናውቀው። ማንም ሰው ቢሆን በጊዜ ሞት አለው። ሳረጅ ሞት አለው። እስከማረጅ እንደዚህ ላርግ እስከምን እንደዚህ ላርግ ይባላል እንጂ ማንም ነገን አያውቃትም። እና በተቻለ መጠን ግን ጥሩ ነገር ማድረግ መልካም ነው። በተቻለ መጠን ግን መልካም መሆን መልካም ነው። በተቻለ መጠን ግን እንደ ወደ እግዚአብሔር ሄዶ እነዚህ ሰዎች እድለኞች ናቸው በእውነት ለመናገር
ሰው ክፋት እያደረገም ይሞታል። ሰውን ለመግደልም እየሄደ ይሞታል። ሰው በተለያየ ነገር ይሞታል። ግን እንደው ሄዶ ለእምነት ቆሞ አስቀድሶ እምነት ላይ የሚደረገውን ነገር አድርጎ እሰይ ዛሬ ተባረኩ ተመስገን መልካም ቀን ነው ብሎ መሞት ደግሞ በእውነት መመረጥ ነው። በእውነት እኔ እንደዛ ነው የምለው። እንደው አገልግዬ እንደው ከፈጣሪ የምለው ጋር ከፈጣሪ ጋር ተገናኝቼ እንደው ንስሐ ገብቼ እሱ ሞት አይደለም በእውነት እንዲሁ በኃጢአት ስንባዝን እንዳንሞት ነው። እና ፈጣሪ እንግዲህ ሀገራችንን ሰላም ያርግልን። ሞትን ያው ቀስ እያለን በብዛት ተለማምደነዋል። በእውነት በሚያሳዝን ሞታ ያልሰማነው የሞት ሀዘን የለም። ያላየነው የአሟሟት ሁኔታዎች የሉም። ያላየነው የአቀባበር ሁኔታ የሉም። ያላየነው አወጋገር የለም። በእውነት ሀገራችን ላይ በድንጋይ ተወግሮ እንደነ እስጢፋኖስ በታሪክ የምናውቀውን የእስጢፋኖስ ታሪክ በምድራዊ በኢትዮጵያ ምድር ላይ አይተናል። ቄሶች በድንጋይ ተወግረው ሲሞቱ አይተናል። የቅርብ ጊዜ ታሪክ ነው። ተዘግዝቆ እኛ በመጽሐፍ የምናውቀውን እንዴ እኔንማ እንደ ጌታዬ አትስቀለኝ እንዴ ጌታችንማ እንደዚህ ነው ወደ ላይ እንሰቀለው እና እኔን እንዴት እንደ ጌታ ይሰቀለኛለህ ዝቀለኝ ብሎ መጽሐፍ ቅዱስ ላይ ያለ ታሪክ ነው። በመጽሐፍ በቤተክርስቲያን ውስጥ ያለ ታሪክ ነውና ተዘግዝቆ የተሰቀለ አለ እንደ ጌታ ይሆንም ላይ ኢትዮጵያ ላይ በመጽሐፍ ቅዱስ የምናውቃት የተፈጽማለ ተዘግዝቆ የተሰቀለ ልጅ አለ። በድንጋይ ተወገረ አለ። በግሬደር ሰውንም ያህል እንግዲህ ሰው ክቡር ነው። የፈለገ ቢሆን በነጠላ ታስሮ በመቃብር ውስጥ ተደርጎ ምናምን ነው የሚቀበረውና በባህላችንም በሀገራችንም የምናውቀውና ሰው ግን በግሬደር ቅጠል ብቻ ላይ ጣል ተደርጎበት በግሬደር እየተቆፈረ ልክ እንደ ቤት እንደሚሰራ ቆሻሻ አንድ ላይ የተጠለው በግሩፕ እየቀረጹ የተቀበሩ ሰዎች አሉ። ቤት ውስጥ ሆነው የተቃጠሉ አሉ። እሳት የተለቀቀባቸው እየለበለባቸው ይሞቱ አሉና በሀገራችን ላይ አንድ ብለን ካነሳ ነው በጣም ብዙ ጉዶች አሉና ያው በድሮን የሚሞቱ አሉ። በቀን እንግዲህ አሁን በዚህ ሰዓት ላይ አማራ ክልል ላይ ወደ 750 ድሮን ደርሷል ሲባል ነበር። እንግዲህ 750 ድሮን አንዷ ድሮን ስትወርቅ ዝም ብላ መቼም አውላላ ሜዳ ላይ መቼም ውሃ ላይ አትወድቅምና 750 ደግሞ በጣም ቀላል አይደለምና አሁን ቆይቷል ይሄ ቁጥር ከወጣ በነገራችን ላይ ከዛ በኋላ ብዙ ድሮኖች ተጥለዋልና እነዚህ ሁሉ እንግዲህ ሰዎችን እየቀጠፉ ያሉ ነገር ናቸውና ሞት በርክቷል። ሞት በስቷል። ፈጣሪ እውነት አሟሟታችንን ያሳምርልን። ወደ ቤቱ ሄደን በምናውቀው በእምነታችን እንደው ያመልከናል በምንለው ያድነናል በምንለው እንደው እሱን ተጠግተን እፎይ ዛሬስ ደስ የሚል ጸሎት አረኩ፣ ዛሬስ በረከትን አገኘው በምታምልኩት ምንም አምልኩ በቃ በምታምሉ ዛሬ በረከት አገኘው ብሎ መሞት በእውነት መባረክ ነው እና እናምለው። ቤቱ ሄደው ተባርከው ንስሐ ገብተው በረከት አግኝተው ነው የመጡትና እንግዲህ ፈጣሪ ነፍሳችሁን ይማር። ለማንኛውም ፈጣሪ ነፍሳችሁን ይማር። ምንም ሆነ ምንም ፈጣሪ ነፍሳችሁን ይማር። ሁሉንም የሞተውን ሰው በሙሉ በየትኛውም መንገድ ላይ የሞተውን በሙሉ ፈጣሪ ነፍሱን ይማር ለማለት እወዳለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ። ባይ ባይ።